ከኢራንና ቬንዙዌላ በኋላ ኪም ጆንግ ኡን ትራምፕን እንዴት መያዝ እንዳለባቸው መወሰን አለባቸው ይላል የሲኤንኤኑ የፖለቲካ ተንታኝ ዊል ሪፕሌይ። ባለፈው ሳምንት መጨረሻ ይላል ተንታኙ፣ ባለፈው ሳምንት መጨረሻ የሰሜን ኮሪያ የመንግስት መገናኛ ብዙሃን የአሜሪካና እስራኤል በኢራን ላይ የወረራ ጦርነት ከፍተዋል በማለት ቢኮንኑም ስለ አያቶላ አሊ ሆምኒና ስለ ደርዘን የሚቆጠሩ የኢራን ከፍተኛ አመራሮች ሞት ግን ምንም የዘገቡት ነገር የለም። ያለመዘገባቸው ወይም ደግሞ መረጃውን መደበቃቸው በአጋጣሚ አልነበረም። የሰሜን ኮሪያ የፖለቲካ ስርዓት የተገነባው በመሪው የማይፈርስ ስልጣንና በማንም የማይደፈር ማንነት ዙሪያ ነው። የሌላ የበላይ መሪ በኃይል መወገድን በይፋ ማሰራጨት አደገኛ አርያነትን ይፈጥራል። ይህም በከፍተኛ ሁኔታ ቁጥጥር በሚደረግበት ሀገር ውስጥ እንኳን በጣም ሀያል የሚባለው ሰው ሊከታተል፣ ኢላማ ሊደረግ፣ ሊወገድ እንደሚችል ለሰሜን ኮሪያ ዜጎች ማስታወሻ ይሆንባቸዋል። ይህ ደግሞ ፒዮንግያንግ በሀገር ውስጥ እንዲሰራጭ የምትፈልገው ትረካ አይደለም። በእርግጥም የሰሜን ኮሪያው መሪ ኪም ጆንግ ኡን ስልክ አንስተው የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የሚደውሉበት ጊዜ አሁን እንደሆነ ራሳቸውን እየጠየቁ ሊሆን ይችላል። አሜሪካና እስራኤል መካከለኛው ምስራቅን ወደ ቀውስ የከተተውን ወታደራዊ ዘመቻቸውን ሲቀጥሉ ኪምና የብሔራዊ ደህንነት የሚቆጣጠሩ ጥቂት የፓርቲና የወታደራዊ ባለስልጣናት የአሜሪካን ወታደራዊ ኦፕሬሽን እያንዳንዱን ገጽታ በጥንቃቄ እየመረመሩ እንደሆነ ጥርጥር የለውም። እንዲሁም ትራምፕ ከዲፕሎማሲ ወደ ኃይል እርምጃ በፍጥነት መሸጋገር ችሎታቸውን ልብ ብለውታል። ትራምፕ በዚህ ወር መጨረሻ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ለሚያደርጉት ጉባኤ ወደ እስያ ይሄዳሉ ተብሎ ይጠበቃል። በትራምፕ ጉዞ ወቅት ከኪም ጋር የመገናኘት እቅድ ስለመኖሩ እስካሁን የተሰማ ነገር ባይኖርም የኮሪያ ሪስክ ግሩፕ መስራችና ዋና ስራ አስፈጻሚ ጃድ ኦካል እንደተናገሩት የሰሜን ኮሪያ ጉዳይ በቅርበት የሚከታተለውና የኤንኬ ኒውስ አሳታሚ የሆነው የኮሪያ ሪስክ ግሩፕ መስራች ጃድ ኦካር የሁለቱ መሪዎች መገናኘት የማይታሰብ ነው ብሎ እንደማያምን ገልጿል። ኦካል ሲናገር እኔ በኪም ጆንግ ኡን ቦታ ብሆን በዚህ ዓመት ከትራምፕ ጋር በሆነ መልኩ ንግግር ማድረግ ጠቃሚ እንደሆነ ይሰማኛል። ንግግሮቹ ላይ ላዩን ብቻ የሆኑ ቢመስሉም እንኳን ብሏል። ኦካል እንደሚለው ይህ አመክንዮ ኪም የትራምፕን የማይገመት ባህሪ ለመቆጣጠር ከሚከተሉት ስልት ጋር የተያዘ ነው። ከ2 ወራት ገደማ በፊት የአሜሪካ ልዩ ኃይሎች የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በአስገራሚ ሁኔታ በቁጥጥር ስር መዋላቸው ለኪምና ለቅርብ ባለስልጣናቱ ሳይታወቅ ይቀራል ተብሎ አይታሰብም። በወቅቱ ሰሜን ኮሪያ በሚሳኤል ሙከራ ፈጣን ምላሽ የሰጠች ሲሆን አንዳንድ ተንታኞችም ይህ ሙከራ ከማዱሮ መታሰር ጋር የተያዘ ሊሆን እንደሚችል ግምታቸውን ሰጥተው ነበር። ባለፈው ሮብ ኪም ጆንግ ኡን ከአዲሱ ጁ ሃዮን አጥፊ መርከብ ላይ የተተኮሰውን የክሩዝ ሚሳኤል ሙከራ ተከታትለዋል። ምንም እንኳን ይህ ወታደራዊ ጉልበት ማሳያ በኢራን ካለው ጦርነት ጋር የተያዘ ስለመሆኑ ግልጽ ባይሆንም እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ኮረረችና የቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽ ሰሜን ኮሪያን የክፋት ዘንግ ካሏት በኋላ የዛን ጊዜው መሪ ኪም ጆንግ ኢል ለሳምንታት ከህዝብ እይታ ተሰውረው ነበር። በድጋሚ ብቅ ሲሉም አብዛኛው የህዝብ እንቅስቃሴያቸው በወታደራዊ ቦታዎች ላይ ብቻ የተገደበ ነበር። ጃድ ኦካል በ2003 የነበረው ስሜት መጀመሪያ ላይ ፍርሃት እንደነበር የሚያሳይ ነበር ይላል። አክሉም አሁን ያለው ሁኔታ ግን መሰረታዊ ልዩነት አለው። ኪም ጆንግ ኡን ቀድሞውኑ በህዝብ ፊት ታይተዋል። ስለዚህ እርሳቸው በድብቅ ለመኖር እያሰቡ እንዳልሆነ ግልጽ ነው ብሏል። የሰሜን ኮሪያ የጥበቃ እዝና የውስጥ ደህንነት አካላት ኪም ጆንግ ኡን እንደ ሆሚኒ አይነት እጣ ፋንታ እንዳይገጥማቸው ለማረጋገጥ ሲሉ የኢራኑን ኦፕሬሽን እያንዳንዱን ገጽታ አሁን ላይ በጥልቀት እየመረመሩ ይገኛሉ። የደቡብ ኮሪያና የአሜሪካ የስለላ ግምገሞች ለረጅም ጊዜ ሰሜን ኮሪያን በዓለም ላይ ካሉ እጅግ የተራቀቁ የመሪዎች ጥበቃ ስርዓቶች አንዱ እንዳላት ሲገልጹ ቆይተዋል። ፒዮንግያንግም ይህንን ባለብዙ ንብብር ጥበቃ ለማሻሻል ለብዙ አስርተ ዓመታት ሰርታለች። በቅርቡ በሰሜን ኮሪያ መንግስት መገናኛ ብዙሃን በታዩት የኪም የህዝብ እንቅስቃሴ ምስሎች ላይ የጥበቃ ሰራተኞች በዙሪያቸው ተጠጋግተው ሲቆሙ ይታያሉ። አንዳንዶቹም የተኩስ ልውውጥ በሚኖርበት ጊዜ ወደ መከላከያ ጋሻነት እንዲቀየሩ ተደርገው የተሰሩ ልዩ ባላስቲክ ቦርሳዎችን ይዘዋል። እንደ አውሮፓውያን አቆጣጠር በየካቲት 2019 ኪም ለሁለተኛው የትራምፕ ጉባኤ በታጠቀ ባቡር ቪየትናም ሲገቡ አሁን መለስ ብለን ስናየው የዋህነት በሚመስል በራስ መተማመን ፈገግታ ታይተው ነበር። በወቅቱ ያነጋገርኳቸው ምንጮች እንደሚሉት ከሆነ የሰሜን ኮሪያ ባለስልጣናት ስምምነት ላይ ለመድረስ በጣም ተቃርበው እንደሆነ ያምኑ ነበር። አንድ ምንጭ እንደነገረኝ ከሆነ ይላል የጋዜጠኛ ኪም ምንም አይነት መጠባበቂያ እቅድ አልነበራቸውም።
የሀገር ውስጥ ፕሮፓጋንዳም ጉባኤው ገና ሳይጀመር እንደ ትልቅ ስኬት አድርጎ አቅርቦት ነበር። የምሳ ጠረጴዛው ተዘጋጅቶ ነበር። የበረዶ አሳ፣ የባኖፊ ፓይ በጠረጴዛው ላይ ነበሩ። ነገር ግን ትራምፕና ቡድናቸው ያለምንም ስምምነት ወይም የጋራ መግለጫ በድንገት ጥለው ሲወጡ የምሳ ጠረጴዛው ባዶ ሆኖ ቀረ። ኪምም ከሃኖይ ባዶ እጃቸውን ወጡ። ባለፈው ዓመት ኒውዮርክ ታይምስ እንደዘገበው በዚያው ከፍተኛ የዲፕሎማሲ ግንኙነት በነበረበት ወቅት የአሜሪካ የባህር ኃይል ልዩ ኮማንዶዎች ከጉባኤው በፊት በሰሜን ኮሪያ ውስጥ የመስሚያ መሳሪያ ለመቅበር በሚስጥር ዘልቀው ገብተው ነበር ተብሏል። ኦፕሬሽኑ ሳይሳካ ቀርቶ ለሲቪሎች ሞት ምክንያት እንደሆነም ተዘግቧል። የአሜሪካ መንግስት ይህንን ዘገባ በይፋ አላረጋገጠም። ሲኤንኤንም በተናጥል አላረጋገጥኩም ብሏል። የዘገባ እውነት ከሆነ አንድ ከባድ እውነታን ያጎላል። ዲፕሎማሲ ማለት ስለላን ወይም ድንገተኛ የጥቃት እቅዶችን ማቆም ማለት አይደለም። ኢራንም ተመሳሳይ ሁኔታ ያጋጠማት ይመስላል። ወታደራዊ ግፊቱ የጨመረና ስለ ኢራን ከፍተኛ አመራሮች እንቅስቃሴ መረጃዎች በዝምታ እየተሰበሰቡ በነበረበት ወቅት ንግግሮች እየተካሄዱ ነበር። ድርድሩ ሲቆም ኢራናውያን ያስደነገጠ ከፍተኛና ገዳይ ኃይል ተከተለ። ለኪም የሚሰጠው ትምህርት ዲፕሎማሲ ከግጭት ስጋት ነፃ አያደርግም የሚል ነው። ከሃኖይ በኋላ ኪም ራሳቸውን አደራጅተውና ስልታቸውን አስተካክለዋል። ከዋሽንግተን ጋር ያለው ግንኙነት ቀስ በቀስ እየደበዘዘ መጣ። የጦር መሳሪያ ሙከራዎችም እንደገና ቀጠሉ። በፕሬዝዳንት ጆ ባይደን የስልጣን ዘመን የጦር መሳሪያ ሙከራዎች እየተፋጠኑ መጡ። በመቀጠልም ኪም ፊታቸውን በቆራጥነት ወደ ሞስኮ አዞሩ። የሩሲያና ዩክሬን ጦርነት ዓለም አቀፍ አሰላለፎችን ሲቀያየርና ሞስኮ በምዕራባውያን ዘንድ እንድትገለል ስትደረግ ፒዮንግያንግ አጋጣሚውን ተጠቅማለች። ኪም ከሩሲያው ጠንካራ ሰው ቭላድሚር ፑቲን ጋር 2 ጊዜ ተገናኝተው ሁለቱ ሀገራት ለጋራ ጥቅም የሚውል ስልታዊ አጋርነት ብለው የሚጠሩትን ግንኙነት አጠናክረዋል። ኪም መድፎቻቸውንና ሮኬቶችን ለማቅረብ ተስማምተው የሩሲያን የጦርነት ጥረት ለመደገፍ በሺዎች የሚቆጠሩ ወታደሮችን አሰማርተዋል። በምላሹም ፒዮንግያንግ ምግብና ነዳጅ እና ምናልባትም ሚስጥራዊ የሆኑ ወታደራዊ ቴክኖሎጂዎችን እንዲሁም የጦር መሳሪያዎቿን ለማሻሻል የሚረዱ የጦር ሜዳ መረጃዎችን እንደተቀበለች ተንታኞች ይናገራሉ። ይሁን እንጂ መደበኛ አጋርነቶችን ቢሆኑ የራሳቸው ገደብ አላቸው። በወረቀት ላይ ሰሜን ኮሪያ ከሩሲያ ጋር እንዲሁም የቆየ የኢኮኖሚ ትስስር ካላት ከቻይና ጋር የጋራ መከላከያ ስምምነት አላት። ነገር ግን የኢራን አገዛዝም ከሁለቱም የኒኩሌር ኃይሎች ጋር ጠንካራ ግንኙነት መስርቶ ነበር። ቴህራን ከቤጂንግና ከሞስኮ ጋር የረጅም ጊዜ ስልታዊ ስምምነቶችን በይፋ ተፈራርማ ነበር። ሆኖም ግን የቅርብ ጊዜ ቀውስ ሲባባስ የትኛውም ሀገር ወታደራዊ ጣልቃ ገብነት አላደረገም። አንዳንዶች ይህ እውነታ ኪም ከትራምፕ ጋር ዳግም የመገናኘት ሐሳብ ቢያንስ እንዲያስቡበት ሊያደርጋቸው ይችላል ብለው ያምናሉ። የእነሱ ግንኙነት ሁልጊዜም ባልተለመደ መልኩ ግላዊ ነበር። እንደ አውሮፓውያን አቆጣጠር በ2018 በሲንጋፖር ኪም እና ትራምፕ በግል የአትክልት ስፍራ ውስጥ በእግር ተጉዘዋል። አልፎ ተርፎም የታጠቁ ሊሙዚኖቻቸውን አወዳድረዋል። ትራምፕ በኋላ ላይ ኪም ስለላኩላቸው ቆንጆ ደብዳቤዎች በአድናቆት ተናግረዋል። በአንድ የቅስቀሳ ሰልፍ ላይም ተዋደድን ማለታቸው ይታወሳል። በትራምፕ ንግግሮች ውስጥ ኪም ከትንሹ ሮኬት ሰው ወደ ጓደኛዬ ተቀይረው ነበር። እንደ አውሮፓውያን አቆጣጠር በሚያዝያ 2019 በመጨረሻው የታወቀ ግንኙነታቸው ወቅት ትራምፕ በሁለቱ ኮሪያዎች ድንበር ላይ ወደ ሰሜን ኮሪያ ምድር የረገጡ የመጀመሪያው በስልጣን ላይ ያሉ የአሜሪካ ፕሬዝዳንት ሆነዋል። ለተወሰነ ጊዜ ኪም በትራምፕ የውጭ ጉዳይ ፖሊሲ ውስጥ ትልቅ ቦታ ነበራቸው። ነገር ግን በትራምፕ የቅርብ ጊዜው ንግግር ላይ ሰሜን ኮሪያ አልተጠቀሰችም። ዲፕሎማሲን በግላዊ ግንኙነት ለሚመሩት ትራምፕ ከዚህ ትረካ ውጪ መሆን ለኪም ሌላ አይነት እርግጠኛ አለመሆንን ሊፈጥርባቸው ይችላል። ባለፈው የካቲት መጨረሻ በተካሄደው የሰሜን ኮሪያ 9ኛው የሰራተኞች ፓርቲ ኮንግረስ ላይ ኪም ከዋሽንግተን ጋር ለመነጋገር ጥብቅ ቢሆንም ጠባብ በር ከፍተው አልፈዋል። ይህም ግንኙነቱን እንደገና ለመጀመር አሜሪካ ሰሜን ኮሪያን ኒኩለር የታጠቀች ሀገር መሆኗን መቀበል እንዳለባት ቅድመ ሁኔታ አስቀምጠዋል። ኪም ሁለቱ ሀገራት በጥሩ ሁኔታ የማይስማሙበት ምንም ምክንያት የለም ያሉ ቢሆንም ይህ ሊሆን የሚችለው ግን አሜሪካ ጥላትነት የተሞላበት ፖሊሲዋን ካቆመችና በሰሜን ኮሪያ ሕገ መንግስት ውስጥ
የሰፈረውን የኒኩሌር ባለቤትነት ካከበረች ብቻ እንደሆነ ገልጸዋል። ይህንን ተከትሎ ባሉት ቀናት የደቡብ ኮሪያው የውጭ ጉዳይ ሚኒስትር እንዳስታወቀው ዋይት ሃውስ አሜሪካ አሁንም ያለምንም ቅድመ ሁኔታ ከሰሜን ኮሪያ ጋር ለውይይት ዝግጁ መሆኗን በድጋሜ አረጋግጧል። ንግግሮች መቼ ወይም እንዴት እንደሚጀመሩ ማንም የሚያውቀው ነገር የለም። ነገር ግን ከቅርብ ጊዜያት ሁነቶች በኋላ በተለይም በኢራንና ቬንዙዌላ የደረሰው ሁኔታ ኪም ራሳቸውን እንዲያሉ መጠየቃቸው አይቀሬ ነው። የትኛው አማራጭ ይበልጥ አደገኛ ነው? ለትራምፕ መደወል ወይስ ዝምታን መምረጥ?